ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ፓርስ ቀለም ነው። ዛሬ አማርኛ ፊደል ማንበብ ክፍል 9 ከነ እስከ ወ ያሉትን ይዘን መጥተናል። ባለፈው ክፍል እንዳያችሁ ቀጣይ ክፍልም የሚቀጥል ይሆናል ማለት ነው። ዛሬ መጀመሪያ ፊደል የሆነው ማን ነው? ነ ይባላል። ነ ይባላል። ከዛ በሁለተኛው ኘ ነው። ከዛ አ፣ ከዛ ከ፣ ኸ፣ ወ እያለን ከነ እስከ ወ ያሉ ፊደሎችን ዛሬ የምናነብ ይሆናል። እነሆ ይህ ፊደል በተከታታይ የምንለቅ ይሆናል። ሌላ ቀጣይ ፊደላትም አሉ። የአማርኛ ፊደላትን እንዲሁም በእንግሊዝኛ ትራንስሌት አድርገን የምናቀርብ ይሆናል። ነው በጥያቄያችሁ መሰረት ማለት ነው። አካውንቱን ፎሎ አድርጉ። የእናንተ ቤት ነው። መማር የምትፈልጉ ደግሞ በውስጥ መማር የምትፈልጉ በኢሞ በዋትሳፕ በቀጥታ እየደወላችሁ መማር ትችላላችሁ። ከሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም በየትኛው ጾታ በየትኛውም የእድሜ ደረጃ ሳይገድባችሁ እኛ ጋር መማር ትችላላችሁ። እኛ ጋር 100% ብቁ ሆናችሁ ነው የምትሄዱት። እኛ ጋር ስትማሩ ብቁ አስተማሪዎች አሉ። ጎበዝ አስተማሪዎች አሉ። አንደኛ ዲግሪ ሁለተኛ ዲግሪ ያላቸው አስተማሪዎች አሉ። እናንተን ለማስተማር ዝግጁ ናቸው፣ ቁርጠኛ ናቸው። እነሆ ሳትወላውሉ ይሄን ጊዜ እንደ አጋጣሚ በመጠቀም ተማሩ እንላለን። ቀጥታ ወደ ምንባቡ እንሄዳለን። የመጀመሪያው ፊደል ነ ይባላል። ነ። ሁለተኛው ኑ ተብሎ ይጠራል። ከዛ ኒ፣ ና፣ ኔ፣ ን፣ ኖ። ሁለተኛው ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ ብለን እንጠራለን። ዜን ሶስተኛው ሮ አልፎ አ ይባላል። ባለ ሁለት እግር ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ ኢ፣ ኦ ብለን እንጠራዋለን። ዜን አራተኛው ሮ ከ ነው። ባለ ሁለት እግር ፊደል ነው። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ ተብሎ ይጠራል። ዜን ቀጥሎ ያለው ደግሞ ሀ ይባላል። አምስተኛው ረድፍ ላይ አምስተኛው ሮ ላይ ያለው ፊደል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጥሎ መጨረሻው ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ይህኛው ፊደል የመጨረሻው ወ ፊደል ከንፈራችን አካባቢ ምን ይሆናል ማለት ነው? ከንፈራችን ወደ ውጭ ምን ይላል? ሾጠጥ ይላል ማለት ወይም ደግሞ ኢት ሜክስ ሰርክል ይሰራል ማለት እንደዚህ ክብብ ይላል ማለት ነው። ስለዚህ ዛሬ እነዚህን ይመስላል ያቀረብናቸው ወይም ደግሞ ያነበብናቸው ፊደላት ማለት ነው። ቀጣይ እጅግ በሚያጓጓ እጅግ በሚያምር ዘዴ ፊደላትን ይዘን እንመጣለን። በሚገባችሁ ቋንቋም ይዘንላችሁ ልንመጣ እንችላለን። ማለትም እንዴት ነው በሚገባችሁ ቋንቋ ማለት? ምናልባትም አብዛኞቻችሁ የእንግሊዝኛ አልፋቤቶች የምታውቋችሁ ከሆነ እነሱ እንዴት አድርገን ማንበብ እንዳለብን ቀጣይ ክፍል የምናመጣ ይሆናል። ሙሉን ከጨረስን በኋላ የመጀመሪያው ከሀ እስከ ፐ ያሉትን ፊደላት በትራንስሊትሬሽን አድርገን የምናቀርብ ይሆናል። ስለተከታተላችሁን
ይህን ቪዲዮ እስከ መጨረሻው ስላያችሁት እናመሰግናለን። ፎሎ ማድረግ፣ ኮፒ ማድረግ አትርሱ። ለሌሎች ሼር ማድረግ አትርሱ። መማር ለምትፈልጉ ጊዜው አልረፈደም። ደውሉልን። ዋትስአፕ አለን፣ ኢሞ አለን፣ ቴሌግራም አለን። ቀጥታም ደውሉልን። ከሀገር ውጭ ያላችሁ ደግሞ +251 ካንትሪ ኮድ አስቀድማችሁ 925318048 ብላችሁ የመጀመሪያው +251 አስቀድማችሁ ሴቭ አድርጋችሁ መደወል ትችላላችሁ። ለዛሬ ይህን ይመስላል። በድጋሚ ይህ ፓርስ ቀለም ነው፣ የእናንተው አካውንት ነው። ባባይ